የምነግራችሁ ነገር ቢኖር ማለት ነው ሁላችሁ ማለት ነው የላችሁም የምትኖሩለት ህይወት የላችሁም። የምትኖሩለት የራሳችሁ የሆነ ህይወት የላችሁም። አላችሁ ሁላችሁም ማለት ነው። ለቤተሰብ ልጅ ወልዳችሁ ልጅ ወልዳችሁ ልጅ ያላችሁ ለእናት ለአባቶቻችሁ ለብዙ ሰው የምትኖሩለት አለ። እኔ ደግሞ ለራሴ ኖሩ ራሴ የትን አሸንፌ ራሴ ወጣ ውረድን አልፌ ራሴ ሁሉን ነገር ታግሼ ራሴን ምኑ ገባችሁ አይደለ? አንድን ሰው ስትወዱ ደግሞ ይሄ ሰው ምንድን ነው? ይሄ ሰው ምኑ ነው? ይሄ ሰው መልክ ነው ወይ? ይሄ ሰው አቋም ነው ወይ ብላችሁ አይደለም ሰው የምትወዱት። እኔን ስትወዱኝ ወይም ስታከብሩኝ ኑ ተከተሉ ብዬ አይደለም ማንኛውም ሰው እኔን የሚወደኝ። ስለዚህ እኔን ግዴታ መከተል የለባችሁም። የሆነ ነገር ማድረግ የለባችሁም። ስራዬ ሁለተኛ ደግሞ አመጣጤ እንደናንተ ስለሆነ ከእናንተ ስለሆነ የወጣሁት ከእናንተ ከስንዴ ውስጥ እንክርዳድ እንደሚባለው ከዛ ተመርጬ ስለወጣሁ ገባችሁ አይደል? ሲያሻችሁ ከሰው ጋር ታመሳስሉኛላችሁ። የከሌለ መምሰል ልብስ ለበሰ ትላላችሁ። ሲያሻችሁ ከፈለጋችሁት ጋር ታጣምሩኛላችሁ። ሲያሻችሁ ታብጠለጥሉኛላችሁ። ሲያሻችሁ ዝቅ ታረጉኛላችሁ። ግን ደግሞ እናንተ አትናኩም። ክብራችሁን ይዛችሁ ምናምን ነው የምትኖሩት። ስለዚህ እኔ ሲኖርም ቢሆን ሲኖርታንም ቢሆን ከአሁን በኋላ ማንም ሰው እንዳይናገራት የራሷን ህይወት ነው የምትኖሩ። የራሷን ህይወት ነው የምትኖረው። እኔ ግምጃ ነኝ እኔ ግምጃ ነኝ በት እንደናንተ ህይወት ነው የምትኖረው። ዝም ብላችሁ ተነስታችሁ ሰው ላይ ፊት አይባልም። አይባልም። ገባችሁ አይደለም? ስለ እኔ ቁማ ተከራክራ ስለ እኔ ያቅሟን ሞክራ እስከ ጥግ ድረስ ሄዳለች። ከዚህ በኋላ ግን ማንም ሰው ምንም እንድናገራት አልፈልግም። በቃ እንደፈለጋችሁ ምን ትችላላችሁ። በተነሳ የሆነች ክፍተት ባለች ቁጥር መታችሁ አፋችሁን አትክፈቱ። እሺ? አይ ልማዳችን ነው ካላችሁ ለማንም ማስረዳት አይጠበቅብኝም። ከዚህ በኋላም እንደዚህ ነው ወይ እንደዚህ አድርጊ እከሌን እንድበይ ማለት አችልም። ለማከብረው እስከ ጥግ ድረስ ወደፊትም ይሄድለታለሁ እና አዳኞቹ ብዬ ስም ስሰይም አንድን ሰው ለብቻው ላለመጥራት በአንድ ላይ ለመጥራት ነው። ስለዚህ እኔን ካቆሜ እንኳን አይደለም በኮሜንት በአካል እንኳን ብትመጡ አታስቆሙ። ምንም ማድረግ አይቻልም። ገባችሁ አይደል? እስከ ጥግ ሂዱን የሚሄዳለሁ። ማን ገልብጦ እንደሚሄድ እናያለን። እናንተ በሰው ህይወት ነው ጣልቃ እየገባችሁ ያለሁት። እኔ ደግሞ የራሴን ህይወት ለመቀየር ነው ቀና ደፋ ምለው። ስለዚህ ማን እንደሚወርቅ እሱ ነው የምናየው ይሆናል። እናንተ በእኔ ህይወት፣ እኔ ደግሞ የራሴን ህይወት ለማሸነፍ ይችን ግምጃ ካለችበት ከፍታ ይበልጥ ከፍ ለማድረግ ማለት ነው። እኔ ውጭ አንቺ ስታስጠይ ልጁን እንደናንተ አይነት ልጆች ናቸው እያስጠቆራቸው ያላችሁት ብርኩ። ስለዚህ እናንተ ስለተናገራችሁ የሚቀንስ ማንነት የለኝም። እናንተ ከፍ ስላደረጋችሁኝ የሆነ የሚቀንስ ነገር እንትን አይለኝም። ገባችሁ አይደለ? ዛሬም ግምጃ ነገም ግምጃ ንቅንቅ አልልም። በቃ ጣሩ ይቆፍሩ የቆፈሩት ጉድጓድ ሳይገቡ የማይቀሩ ይባላል። ቅኔ ለማለቅ ነው የማይገባው ሰው ማስረዳት አልችልም። ስለዚህ እኔን የሚወደኝ የሚያከብረኝ ማንም መቶ አፉን ስለከፈተብኝ ምንም ያክል ፍቅሩ ሊቀንስ አይችልም። ማንንም ሰው ደግሞ ኑ ብዬ አይደለም የተከተሉኝ ከጎን የሚሆኑት አብረውኝ የሚሆኑት ገባችሁ አይደለ?
እኔ እስከጠፋው ድረስ መራመዴን አላቆምም። ሲቀጥል ደግሞ ያው እንግዲህ እኔ ካላነሳችሁ ስለሚያመኝ ቀን በቀን አጀንዳ መሆን ደስ ይለኛል። ልክ ስታነሱኝ እፋፋለሁ። ታውቃላችሁ፣ ሰውነት ይወፍራል፣ ምላሴ ትጣፍጣለች፣ እንደ ሁሉ ነገር ይጠፍጠር የሚለው እኔ ለምን እንደው አላውቅም። መልኬ እንዳለ በቃ ምን ልበላችሁ፣ የወይን ብርጭቆ ነው የምመስለው። አንሶኝ ካላነሳችሁኝ ያመኛል። ገባችሁ አይደለ? ማንሳት አለብን፣ ግዴታሽ ነው። እያንዳንድሽ ከላይ ስትሆን አንድ ሴት ጥላይ ስታልፍ ግዴታ ማንሳት አለብሽ። ሴት ላይ ተጽዕኖ የምትፈጥረው ሴትን ዝቅ የምታደርገው ሴት ናት። ሂዱበት ሂዱበት። እናንተም ሂዱ። እናንተ በሰው ህይወት ጣልቃ ነው የምትገቡት አልኳችሁ። እኔ ደግሞ የራሴን ህይወት ለማስተካከል ቀና ደፋ ምን ልጅ ነኝ። ለሰሚው ግራ ገቢ ገንፎ ባሬራ ይባላል። ምን ግድድ አድርጓችሁ እንደው አላውቅም። ሁልሽም ህይወትሽ እንዴት ተጣሞ የሰው ህይወትን መጥቼ ካላጣመምኩት ያለሽ ወይ አልፍላችሁ ወይ አታሳልፉ። ብቻ ይመቻችሁ፣ ፈታ በሉ። እኔን ግን አንሱኝ እሺ። ይመቸኛል፣ ለመድኩት። አሁንማ ማዳበሪያ ማለት ነው። ጣል በዚህ ምርጭት እስካሁን ድረስ በእኔነቴ ኮርቼ ራሴን አስከብሬ እናንተ እንዳላችኋት አይነት ሴት አለመሆኔ ምስክር ማን እንደሆነ ታውቃላችሁ? እስካሁን ድረስም ወደፊትም አብሮኝ የሚሆን እኔ ስህተት ብሰራ ኑሮ እስካሁን አብሮኝ የማይሆን ወንድ ልጅ እኔ ጋር እውነት ስላለ ሁሌም ቢሆን ሀቀኝነቴን ይዤ ስለምጓዝ ሁሌም ቢሆን ራሴን ስለማስከብር ከጎኔ ነው። ስህተት ብሳሳት ግን እውነቱን ልንገራችሁ፣ እንኳን እናንተ ከጎኔ ያለ ሰው አይቀመጥም ጎኔ። ጥንትም ያቀኛል፣ አሁንም ያቀኛል። ስለዚህ ይህን ትመቹኛላችሁ። በጣም ነው የምትመቹኝ። እንዴ ምን አስባችሁ ነው? ቆይ እናንተ ሰዋዊ ስራ ነው እንዴ የምትሉት? እናንተ አይደብራችሁም እንዴ? ምን ነው ሽንቴ ሚሪንዳዩን ሽቅብ ካልሸነው አላችሁ ሳ ምን ነው አፍላላችሁ ሳ እንዲህ የሚቆነጥጥ ማዘር የለም እንዴ? ኧረ ማዳም ራሱ አሁን ላይ እኮ ነው ቆረጠች። ምንድን ነው እናንተ እንዴ? ልሻራዳርሽ በለው ጠጣት ምናምን የለምሽ። አዎ ብርዝና ሰምተሽኛል። የተወለድሽበትን ቀን ነው ቀና ማስቆጠርሽ ሰማሽኛ? ያራዳርሽ እኔ ጋር ቀን ምናምን የለምሽ። አተረማረው ስልክ ደምሰን ቀነሳ ወራና እንደሆነበት ቀጣው የቀዳዳልሽ አያዩሽ። አንቺ አትይም፣ እኔ ግን አይሻለሁ። ሁሌ ከጀርባሽ ነሽ። አትዝረዝረጭ ምድረ ዘረጡ። እኔ በቃኝ። ማን ያወረቀ እስቲ ነው ሰምታችሁኛል? እኔ የመጬ ነው ማስቀይማችሁ። ሰምተሻል? አይንሽን ነው አፍ ማድረገው። አጭ ቤዛ መጠብ ዘረጠው ማለት ነው። አመት መጪ ከሆነ የፈጠነ ከችቤ ካልሆነ መኝ እሄድብሻለሁ አለኝ። እናማ ጀለሶቼ በቃ አይደል ከዛ ልክ ሲጣ እና ሞሮቼ እና ደግሞ ማለት ነው እንደው በመቤት ያሁን ቀስቴ እኔ አሁን በማርያም አሁን እኔ ድራማ አሁን በሰው ህይወት አሁን በህይወት አሁን ድራማ ትሰሪያለሽ? ድራማ ሰራለሁ። ድራማ ሰራለሁ። እግዚአብሔር ይመስገን እየሞከርኩ ነው። ይቺ ምስጥ የሚሉኝ አሁን እኔ አሁን ምስጥ የሚል ምኑን አውቂ እንደበ ተሰሚኛለሽ? መስጥ ማን እንደሆነ እያወቅነው ነው። ተሰሚኛለሽ? መስጡ አንቺ ነሽ። እኔ ምንም እኮ አላውቅም። እግዚአብሔር ምስጥ ስትለኝ ግርም ይለኛል። ታማታል ቀርቆና ማር ነች። አንቺ ግን መስጥ ነሽ። ያራዳልሽ ዛሬ ገልጽ እነግርሻለሁ ነው የምልሽ። ያራዳልሽ ዝም ብለሽ ከተለሽ ታዳምጪኛለሽ። እሷ ማለት ነው እማዬ ነች። እናንተ ግን አይገባችሁም። ምድረገ እንጃውላ ከዚህ በኋላ ማለት አንድ ሰው አስቀይማታለሁ ቢል ማለት አወጋጋሻለሁ። ተከታክ በስበስ ነው ማድረግሽ። እሺ ያራዳልሽ ገብቶሻል? በቃ ያራዳልሽ በሰው መንገድ አይገባም።
የአራዳ ልጅ ሁሌም የአራዳ ልጅ ነው። ቀስቅስ አድርጎ የአራዳ ልጆች አንድ ነገር ልንገራቸው። እመቤቴን የእውነቴን ነው ግን ማሮች እግዚአብሔር ምስተሰጥኑ ግርም ምን የሚለኝ አላቅም እኮ እኔ ምንም አላቅም። እመቤቴን ህይወት በመራችኝ የምጓዝ ሴት ነኝ። ሰው እንኳ የሚመክረኝ እንኳ ከስንት አንዴ ነው እነሱ እንጂ በህይወቴ ሰው መክሮኝ ምስጥ ምንድን ነው አሁን እኔ ምን ነው ምስጥ በሆንኩኝ ማሮች በሆንኩ ነፍስ ባወቅኩ እግዚአብሔርን ማንም ስር አታገኙኝም ነበር። ባወቅኩኝ ወዮ በሆንኩኝ ልብ በገዛው ልብ በሰጠ ፈጣሪ ማናቀው መቤቴ እና ቁልጭ አልኩ ነኝ። እመቤቴን ያልተጻፈበት ወረቀት ማለት ነኝ። እናንተ ስለማታውቁኝ አውሩ። እመቤቴን የሚያወሩት ግን የሚያገኙኝ ግን ስለ እኔ ያወራሉ። ገባችሁ አይደለም? ማንም ሲቀርብ ለእኔ ስም ስያሜ ሳይሰጠኝ ከኔ ህይወት የወጣ የለም። በራሳቸው መንገድ ነው እንጂ የሚወጡት፣ በራሳቸው ስህተት ነው እንጂ የሚወጡት። እማምላክን ለእኔ እኔ ዘንድ ቀርቦ ለእኔ ስም ያልሰየመልኝ የለም። ንጹህነቴን እያዩ ማለት ነው። እናንተ አሁን እኔ እንደው በሆንኩ በመቤቴ እንደው መብርሃን እንደው መቤቴ እንደው ኪዳነ ምሕረት እንደው ምስጥ አድርጊኝ እመቤቴ እባክሽ። የበቆሎ ይሻልሻል ወይስ የተልባ? የተልባ የበቆሎም ሁለቱንም ምስጥ አድርጊኝ እመቤቴ። እንደው በሆንኩኝ አሁንስ እውነት በሆንኩኝና እንደው ሰዎቹ በእኔ የሚሰሩብኝን ኩላ በሰራሁባቸው ነበር። እናንተ ምስጥ እኔ ግምጃ ስሙ ልንገራችሁ። ይኸው በሞዴልነት ተመርጬ ታጭቼ ክሊፕ ላይ ተመርጬ ተፈልጌ ሰማችሁኝ አይደለ? በሁሉም ነገር ላይ ተፈልጌ ነው። ሰማችሁኝ? እናንተ ስላላችሁ ምንም የሚቀንስ ነገር አይኖርም። ዛሬም ራሴን አስከብራለሁ፣ ወደፊትም ራሴን አስከብራለሁ። ስለዚህ እኛኛ አትበሉ። ስለዚህ እኔ አይደለሁም የምለው እናንተ ናችሁ። እኛኛ አትበሉ። ከአሁን በኋላ መልስ ቀስቴም እንዳሰጥ በማርያም ምንም መልስ እንዳሰጣቸው ከአሁን በኋላ ከኔ መልስ አትጠብቁ። ይሄ ነው መልስ ብላለች ቤታ። ይሄ ነው ይሄንን ቀይራ ይሄ ነው ብላለች ጌታ። አይ እህቴ ናት። ውርስ ነው ውርስ ነው። እሺ እንትን አትበላ አለሌ አትበሉ፣ አለሌ አትበሉ፣ ማንንም ሰው አትበሉ፣ አለሌ አትበሉ። ስለዚህ ይሄ ነው እሺ። እኔ አሁን እመቤቴ አላሳዝናችሁም? ኪዳነ ምሕረትን አሁን እኔ እመቤቴ ምን አለኝ? አሁን እኔ ምን አቅም አለኝ? ገብርኤል እንደው እመቤቴ ወይ ለሰው ተንኮል ክፋት አላስብም። ማንም ሰው እኮ ክፋት አላስብም እኮ እመቤቴ። ሰው እንኳን የጣልቻቸው ክፋት ያሰቢባቸው እንደዚህ እናርጋቸው ሲሉ ምን አረጉን እኮ ነው የምለው። ያስደበሩኝን ሰዎች እመቤቴ አስከፍተውኝ እንኳን ምን አረጉ? ለምንድን ነው እንደዚህ የምትሉት? ነው የምለው። እንደሚሆን ሆናለን። ምን ችግር አለ? ኤስቾ የኔ ናት። የደም ምልክት ያረጋችሁ ልጆች ማለት ነው። የደምና የንስር ምልክት ያረጋችሁ ልጆች ቆሻሻ መጀመሪያ ታጥበሽ ጥሪ። አንቺ ራስሽ ማለት እኔ ቁልጭ አልኩ ነኝ። ማምላክን ቁልጭ አልኩ ነኝ። እናቴ ትሙት ከምኑም የለሁበትም። እናንተ ታርበደብሩት አላችሁ፣ ታጋጥሙት አላችሁ፣ ታጋጩታላችሁ። እናንተ ናችሁ። እኔ ህይወት ጋር ግን ምንም የተፈጠረ ነገር የለም። ስለዚህ እኔ ሳልሆን እናንተ ናችሁ ቆሻሾች፣ እኔ የምትሰሩኝ ሰዎች። አንዷ ለሌ አንቺ ነሽ ቤዛ። ለማርያምን አዎ የኔ እናት እና የደም ምልክት እና ንስር ምልክት ያደረጋችሁ ልጆች አንቀያየም። እሺ አንሱትና ከህይወቴ ውጡ። ጎት ማይ ላይፍ ውጡ። እናቤቴ ውጡ። ልጆችን አትበክሉብኝ። ጽድት ኩርት ያሉ 5 ልጅ ይበቃኛል። እኔ ሰሙ ከጎኔ ከቆሙ 5 አይደለም 5 ያልሆኑትን 5 ይበቁኛል። 5ቱን የዛሬ ወር ስታዩዋቸው 65 አደርጋችኋለሁ። ገባችሁ አይደል? አዎ እምኔን የምሬ ነው። ሳገኛችሁም 5 ነበራችሁ። አሁን እንደዚህ ያበዟችሁ እኔ ነኝ።
መሰብሰብ እችላለሁ። እቤቴም የገባ ሰው ገበታ ላይ ሳይበላ እንዴት አበዛኋቸው መሰለኝ። 5 ነበሩ ወደ እኔ ህይወት ሲመጡ እኔ በቃ ላይ በሆነ ሰዓት ላይ ጥሩ ላይ ነበርኩ። በጣም ጥሩ ላይ በራሷ የምትተማመን በራሷ የምትኮራ ማንንም ሰው ማትፈልግ ማንንም ደጋፊ ማትፈልግ ማንንም ደግፋ ማታቅ ነበርኩኝ። ከዛ ማንም ሰው ባልነበረ ሰዓት ወንድም የለ ምንም የለ በሌለ ሰዓት ወደ 10 ናቸው ምናምን ልጆች ናቸው ያሉት። ከዛ እነሱ ልጆች አሉ። እነሱ ልጆች ስለኔ ከኔ በላይ ያወራሉ። አሁን እዚህ ጋር ገዝት ላይ ብታስገባቸው ግምጃ እንዲ ብለው ያስረዷል። ኦልሬዲ ከ3 ዓመት በላይ አብረውኝ ሆነዋል። አንድ ቀን እንኳን ስለኔ ክፉ ወርተው ያውቁ እና ምንድነው መሰለህ ቀስ በቀስ እኔን ሲያነቡኝ ቀስ በቀስ እኔን ሲያውቁኝ አይደለም እነሱ ቤተሰቦቻቸው ራሱ ይወዱኛል። ከቤተሰብ ጨምሮ ከቤተሰብ ጨምሮ ነው የሚወዱኝ። እስኪ ያየኝ ሰው በሞላ መቤቴን የምሬ ነው። ከዛ ስትሉ አዎ ራህሙ የዛኔ የነበሩ ልጆች በሆነ ሰዓት ላይ ማለት ነው ራህመት ብዙ ልጆች አሉ ስማቸው ማልጠቅሳቸው፣ ግን ያኔ ገስት ላይ ይገቡና ጌም በማልጫወት ሰዓት ጊፍት ይለምዱልኝ ነበረ እና ራህመት፣ አመለ፣ አድማዝ፣ ሲኖሪታ፣ ሀሴት፣ ትርሲት፣ ህብስት የራሴ ስም ያወጣላቸው ማርያም፣ አመለ፣ ጊዮን፣ ንቧ እነዚህ ልጆች ነበሩ። ብዙ ልጆች አሉ። ከዛ በአንዴ 5 እኔ ሞድላችሁ በአንዲቱ ስር 5 በአንዲቱ ስር ቀመሟ እነዚህ ልጆች በጣም የቆዩ ልጆች ናቸው። ሩት ከዛ ሩት ቆይ ግንዶች አሏቸው ግን ውሻ ያማልክኔው ኤዶም እነዚህ ልጆች በጣም የቆዩ ብስኩት የኔ ብስኩት 2 ብስኩት ናቸው። ኧረ ነገረኛ አይደለች እንዴ ብስኩት ያት ይቺ ብስኩት አይደለም ያሹ አፍቃሪም ከዛ ደግሞ ወይ ጠፋች መብራት ችግር የለውም ተውት ይጥፋ። በጨለማ ራሱ እንደዚህ ነው የምታበረው ነገር አለ። ስልክ ቀንሷል። አልቀነሰም ባክሽ የኔ ፎሎ በጣም ስለጨመረብሽ ነው። ኧረ እባክህ ምንም ስለጨመረ እና በጣም ብዙ ልጆች አሉ ኩርት ብለው ስለኔ የምሬ ነው ገብታ ተዘፍንልኝ ነበረ ምናምን አረብ ሀገር ምን ራሱ በጣም ቆንጆ ናት። ብዙ ያልጠራኋቸው ልጆች አሉ እስካሁን ድረስ አብረውኝ የሆኑ እነሱ ስለሚያውቁኝ ስለኔም ስለማይደራደሩ አብረውኝ ይቀጥላሉ። እነ ቤታና እርግብ አሁን ኦልሬዲ ኢትዮጵያ ከመጣሁ በኋላ ነው ልብ ብያየኋቸው። በፊት ሊኖሩ ይችላሉ፣ ግን አሁን ነው ሞር አጥብቄ ያየኋቸው እንጂ ያኔ አላያቸውም ነበር። ገባችሁ አይደለም? እነ ኤዶም እነ ትርሲት እነ ህብስት የኔነት እመቤቴ። ከዛ ደግሞ ማናት እልከኛዋ የምትባላለች ፎቶግራፊ ፎቶ የምታነሳኝ እኔስ ዶሮዋ የኔ ዶሮ የኔ ክንፋም ወፏ ሶሎሜ የበፊት ናት ታውቃላችሁ። ሶሎሜ የቦረናዋ አሁን ላይ ጨምራበታለች ኪዮና ቤት ብላ ሶሎሜ እኔ አላችሁ ብዙ ልጆች አልኳችሁ፣ በጣም ብዙ ልጆች ዘውድቷ የኔ እና አሁን ላይ ደግሞ እግዚአብሔር ይመስገን በጣም ጸዴ ልጆች አሉ። በጣም ማከብራቸው የምወዳቸው። ስለዚህ ለእነሱ ልኑር፣ ሌላውን ተውት፣ ሁሉ ነው ለእነሱ
ልጆች አሉ፣ በጣም ብዙ ልጆች ፍሮ ራሱ ማይቀይሩ ንቦ ብያለሁ። ነስሯ የገምጃይ ነስሯ አለ ከሪፍ ሊከር ጀምራለች። እኔ ቆንጆ የድሮዋን